ፋሚሊ እንግዲህ ተከስተናል። ዛሬም እንግዲህ አብርሽና ሩታን ይዘንላችሁ መጥተናል። በእነሱ ትንሽ ፈትፈት እናረጋለን። እንግዲህ ከትንሽ ሰዓታት በፊት አብርሽ ቤት የተለቀቀው ቪዲዮ አይታችሁታል ማለት ነው። ማለትም እንግዲህ ትላንትና ሩታ ስታለቅስ አይተናታል። በጣም ስታለቅስ ነበር። ልጅሽ ሊወስዱብሽ ነው፣ ተባብረው ልጅሽ ሊወስዱብሽ ነው፣ ከአንቺ ሊለዩት ነው ምናምን ብለው እንግዲህ በጣም ስታለቅስ አይተናታል። ሁላችንም ቪዲዮ ላይ በጣም እያለቀሰች ነበረ። እንግዲህ አብርሽ እጅም አለበት የእሱም እጅ አለበት እያላት ነበር ወንድሟ። እንግዲህ ዛሬ ለዛ መልስ ሰጥቷል አብርሽ ማለት ነው። እንግዲህ ሄዶ ልጁን ሊያይ እቤት ድረስ ሄዶ ነበረ እና ልጄን ከኔ ለመውሰድ አይደለም መሞከር እንዳታስቡት፣ በሀሳብ እንኳን እንዳታስቡት እያለች አብርሽን በጣም ተቆጥታ እየተናገረችው ነበረ። እንግዲህ አብርሽ ሲመልሽላት የነበረው እኔ ምንም የማቀው ጉዳይ የለም፣ እኔ እንዲህ አላረኩም አላሰብኩም ብሎ እንግዲህ መልስ እየመለሰላት ነበረ። ሩታ ግን ያው ልታምነው አልቻለችም። በእርግጥ ከዚህ በፊት ወስዶት ነበረ ልጁ። ግን አሁን መጥተህ እያየኸው ነው፣ በስነ ስርዓት በፈለክ ሰዓት መጥተህ እያየኸው ነው። ይሄ ግን ልጄ ስለሆነ ከኔ ላይ መውሰድ አትችልም እያለች ነበረ። ያው እንግዲህ እንደሰማነው ነው አብርሽ ከዚህ ላይ እጁ እንደሌለበት፣ ምንም አይነት ነገር ይሄ ሀሳብ ላይ እንደሌለበት ነው የተናገረው። እንግዲህ ይሄ ምናልባት ዳኒ የጠነሰሰው ጥንስስ ሊሆን ይችላል። ምክንያቱም አብርሽና ሩታን ለማጣላት ያቀደው እቅድ ሊሆናል ብዬ አስባለሁ። ለምን ከዛም በፊት አብርሽን እንደዛ ሆኖ ቪዲዮ እንድትቀርጽ እንግዲህ የተባበራ ዳኒ ስለሆነ ማለት ነው። ተንኮሉ የዳኒ ስለሆነ ዛሬም ላይ ይሄ ነገር ሴራ የጠነሰሰው አብርሽና ሩታን ለማጣናት ዳኒ ነው ብዬ አስባለሁኝ። እንግዲህ ሌላው ደግሞ እንተ ሄርሜላና አብርሽን እየተሳለቁባት ነበረ፣ የሩታን አክስት ላይ ማለት ነው። በጣም እየሳቁባት ብቻ አላቅም። የምር ሲሪየስ ግን በጣም እየሳቁባት፣ በጣም እየተሳለቁባት ምናምን እያናደዷት ነበረ። እሷም በጣም እየተናደደች ነበረ። ሩታን ከዚህ በኋላ አይደለም ልታስለቅሷት ይቅርና አንድ እንባ እንኳን ከአይኗ ላይ መውረድ የለበትም ብላ አብርሽን እየተናገረችው ነበረ። ለሄርሜላ ደግሞ ይቺ ምኗን አይታህ ነው እንደው ምኗን አይተህ ነው ምናምን ብላ አብሻቅጣ ስራ ሄርሜላ እየተናገረችው ነበረ። ግን አብርሽ ኮራ ዘና ብሎ አዎ እኔ እፈልጋታለሁ፣ ነገ አንተንም ጥላ ወደ ሌላ ትዳር ትሄዳለህ ስትለው ትሂድ፣ ችግር የለውም አመኘበት። ኧረ አብርሽማ ሄርሜላን ቤተሰብ አብርሽ ሄርሜላ የሆነ ነገር አድርገዋለች። ይቺ ውሽሚት ማለት ነው። ይቺ ውሽሚት አብርሽን የሆነ ነገር አርጋበታለች እንጂ በጤናው የሰው ልጅ በጤናው እንደዚህ ፍዝዝ አይልም እንዴ። ከሩታ እስኪ ምንዋ ነው የሚበልጠው? ሄርሜላ ከሩታ በምንድን ነው የምትበልጠው? ሲሪየስ ማለት ነው። የምር ቤተሰብ ግን የሆነ ነገር አርጋዋለች እንጂ በጤናው የሰው ልጅ በጤናው በዚህ ልክ አይፈጽም ማለት ነው። እና በጣም ስለሷ እየተከራከረላን ነበረ። በጣም ጥሩ ሰው እንደሆነች ሁሌም ይናገራል። እውነት ለመናገር እንግዲህ ሩታዬ አይዞሽ ነው የምንለው። ልጅሽ ደግሞ ከአንቺ ላይ ማንም የመውሰድ መብት የለውም ማለት ነው። እናቱ ነሽና የአንቺን ልጅ ከአንቺ ላይ መውሰድ ማንም አይችልም፣ ሕግም አይፈቅድም። ምክንያቱም ልጁ ገና ሕፃን ልጅ ስለሆነ ማለት ነው። ናም ጣይም ሕጉም አይፈቅድም። ስለዚህ ሩታዬ አንቺ በፍጹም ማልቀስ የለብሽም። እንባሽን ለሰዎች ማሳየት የለብሽም። ሴት ልጅ ነሽ፣ እናት ነሽ።
እናትነት በጣም ከባድ ነው፣ ይገባናል። ግን ደግሞ ማንም ደግሞ ካንቺ የመውሰድ መብት ስለሌለው ልጅሽ ያንቺና የአባቱ ብቻ ስለሆነ ማንም ካንቺ ላይ መውሰድ አይችልም። አባቱም በዚህ ሰዓት ካንቺ ላይ መውሰድ ስለማይችል አይዞሽ፣ አታልቅሽ።